መርሐባ የተወዳችሁ ተመልካቾቻችን ሌሉ ጁማ ነው ፕሮግራሙ ኸሚስ ምሽት ሸኻችንን አሁን ሸኝተን ስንመለስ ቀደም ሲል እንደነገርናችሁ ከእንግዶች ጋር እንግዲህ ከዩኤስ አሜሪካ አየር ላይ እንገናኛለን ብለን ጠቆም አድርገን ነበረ። እንግዲህ በዛ መሰረት ሁለት እንግዶች አሉን። እንግዲህ ወንድሞቻችን ስለተገናኘን ደስ ብሎናል። ከኛ ጋር ጥቂት ቆይታ ለማድረግ ፈቀዳችሁ ስለመጣችሁ በጣም እናመሰግናለን። السلام عليكم ورحمة الله تعالى وبركاته. وعليكم السلام ورحمة الله وبركاته. مرحبا ወንድም ኑረዲንና ወንድም ቃሲም ከኛ ጋር ናቸው። ራሳቸውን በደንብ ያስተዋውቁናል። ቀድመን ግን ብናውቅ ደስ የሚለን ኑሬ ሚንበር ቲቪ ዘመኑ በፈቀዳቸው የመገናኛ አውታሮች በመላው ዓለም ላይ ይታያል። ይህን እናውቃለንና እናንተ እንደምትከታተሉም ስለምንሰማ ስሜታችሁን ቀድመን ብናደምጥ መረጥን። እስቲ ስለ ሚንበር ቲቪ ትንሽ የሚሰማችሁን ነገሩን። ቢስሚላህ አልሐምዱሊላህ ሰላቱ ሰላሙ ዐላ ረሱልላህ ሰለላሁ ዐለይሂ ወሰለም። በቅድሚያ ይሄ እድል ስለተሰጠን እጅግ አድርገን እናመሰግናለን። ሚንበር ቲቪ እዚህ በአሜሪካ በጣም ከሚታዩ ወይም ደግሞ ተወዳጅ ከሆኑ የእስልምና ቲቪዎች አንዱ ነው። በተለይም ፕሮግራማችሁ በጣም ለየት ያሉ ናቸው። ብዙ ተመልካችም አለው ብዬ አምናለሁ። በጣም ጥራት ባለው ሁኔታ ተወዳጅ በሆኑ ኮንተንቶች ነው የሚታወቀው ሚንበር ቲቪ። እኛንም የሳበን አንደኛው ነገር ይሄ ይመስላል። በተለይም የትኛውንም አይነት አመለካከት ያላቸውን ሰዎች ባላንስ አድርጎ የሚያቀርብ ሚዲያ ስለሆነ በጣም ነው የምንወደው። እኛ ያለን ስሜት በእኔ በኩል ይሄ ነው። ጀዛከል ወንድም ቃሲም ያንተንም ሀሳብ ብንሰማ። والله السلام عليكم መጀመሪያ በጣም ነው የማመሰግነው እዚህ ቦታ ላይ ፕሮጀክታችን አይታችሁ እዚህ ቦታ የተጋበዛችሁን ታንክ ዩ። ሚንበር ቲቪን በተመለከተ ያው ዋይሊ ስፔሻሊቲ በተካባቢ ላይ አሜሪካ ላይ በሞላው ኢትዮጵያ ኮሚኒቲ ለእውቀት መቅሰሚያም አት ታይምስ በጣም ኢንተርቴይኒንግም ስለሆነ ስፔሻሊ ኸሚስ ምሽት የሚባለው ፕሮግራማችሁ ዌል ቪውድ ነው። እኛንም ጨምሮ የምንከታተለው ፕሮግራም ነውና ለምታደርጉት ሁሉ ጀዛኩሙላሁ ኸይረን። በጣም ጥሩ ፕሮግራም እየሰራችሁ ነው። እንወዳችኋለን፣ እናደንቃችኋለን ማለት እወዳለሁ። ከዚህ ቀደም እንግዲህ ከሁለት ሳምንት ወይም ከሶስት ሳምንት በፊት ስለ ኢባማ ቤይ ኤሪያ አካባቢ ስላለው የእናንተ እንቅስቃሴ በዱዓም በተወሰነ ደረጃም አስተዋውቀን ነበር እዚሁ ኸሚስ ምሽት ላይ። ዛሬ እስቲ ፍሮም ዘ ሆርስስ ማውዝ ይባላልና እስቲ እንደው ራሳችሁ ስለ ጉዳዩ እንድትነግሩን ምንድነው ያለው ነገር የሚለውን ለማድመጥ እናንተን ጋብዘናል። ምንድነው? ያው በቅድሚያ እኔ ኑረዲን ኢሳ ነኝ። ኢባማ የግሎባል ፈንድሬዚንግ አስተባባሪ ነኝ። ወንድሜ ብራዘር ቃስም ደግሞ የማህበራችን የኢባማ ፕሬዚዳንት ነው። የቦርድ ሊቀመንበር ፕሬዚዳንት ወይም ቸርማን ማለት ነው። ኢባማ የኢትዮጵያን ቤይ ኤሪያ ሙስሊምስ አሶሲዬሽን ወይም ደግሞ በቤይ ኤሪያ የሚኖሩ ኢትዮጵያ ሙስሊሞች ማህበር ነው። ከተመሰረተ ከ25 ዓመት በላይ ነው። እንግዲህ ከምስረታው ጊዜ ጀምሮ ኦልሞስት ወደ 30 ዓመት እየተጠጋን ነው። ካሊፎርኒያ ውስጥ ከሚገኙ ትልቅ የሙስሊም ማህበራት አንዱ ነው። እንግዲህ 25 ዓመት ሌጋል ሆኖ ከ25 ዓመት በላይ ኖሯል። የምንሰጣቸው አገልግሎቶች ያው እንግዲህ ህፃናትን በተርቢያ ማሳደግ፣ ቁርአን ማቅራት፣ የሴቶች እንቅስቃሴ ማድረግ እንዲሁም ሳምንታዊ የዳዕዋ ፕሮግራሞችን ማዘጋጀትና ኢስላሚክ አድቮኬሲ መስራት ነው። በጣም ቀደምት ድርጅት ነው። ይሄ ቀደምት ድርጅት በጣም ብዙ ውጣ ውረዶችን አሳልፏል። እንግዲህ አባቶች መሰረቱት። እንግዲህ ከዛ በኋላ በቅብብል እዚህ የደረሰ በተለይም ደግሞ እዚህ አሜሪካም ውስጥ ይሁን በተለይ ከአገር ውስጥ ለሚገኙ የተለያዩ ድርጅቶች በጣም ብዙ መልካም ነገሮችን ሲያደርግ የነበረ ብዙ እርዳታዎችን እና ኤመርጀንሲ ሪስፖንዶችን ሲሰጥ የነበረ
ትልቅ ድርጅት ነው። ብዙ ማለት ይቻላል። ባጭሩ ግን ይሄን ማለት ይችላል። መርሐባ። እንግዲህ የኢባማን ምስረታና ተግባራት እንደዚሁም ጉዞውን በሚመለከት ውስን ነጥቦችን አንስታችሁልናል። በጣም እናመሰግናለን። በቅርቡ አንድ የተከሰተ ነገር ነበረ። ይሄ ላለፉት 25 ዓመታትና ከዚያ በላይ የተርቢያና የዳዕዋ እንደዚሁም የቂርአት አገልግሎት በመስጠት ማህበረሰባችንን እዛ አካባቢ ያለውን ኮሚኒቲ እየታደገ የነበረ ተቋም ማዕከሉ ላይ የደረሰ አንድ ጉዳት አለ። ስለሱ ነገር እስቲ ትንሽ አጫውቱን። ኢንሻአላህ ስለ ቃጠሎን በተመለከተ ትንሽ ነገር ያለው ይሄ ቦታ ኦልሞስት ኑረዲን ቅድም እንዳለው ነው። ባለፉት 25 ዓመታት እንደ ትልቅ ሴንተር ስላሽ መስጂድ ስላሽ መድረሳ ሆኖ እያገለገለ ነበርና ኢንሻአላህ ጀማውን አማክሎ የያዘ ኦሪየንታል ሴንተር ነበረ። ያው በተከሰተው አንፎርቹኔት ሲቹዌሽን የቃጠሎ አደጋ ደርሶበታል። ያን አስመልክቶ ያው ጀማችን የተሰፋ ስለመጣ እኛም ተለቅ ወዳለ ፕሮጀክት መግባት አለብን በሚል ወደ ሌላ አሁን ወደ ያዝነው ፕሮጀክት ገብተናል ማለት ነውና አልሐምዱሊላህ በቃጠሎ ሰዓት ምንም አይነት ሰርቪስ ወይ ምንም አይነት ፈንክሽን አልነበረ። ስለዚህ ምንም አይነት በዛ አደጋ የለም። እንደውም ኦፖርቹኒቲው ነው። አልሐምዱሊላህ መቼም መጥፎ ነገር ሲከሰት ለኸይር ሊሆን ይችላልና ሰፋና ተለቅ ወዳለ ፕሮጀክት ገብተናል። ቦታው ሊስት ነበረ፣ ሊስት የተደረገ ቦታ ነበር። ኢቭን ዶ በጣም ብዙ የቆየንበት ቦታ ቢሆንም ማለት ነው። አሁን ከዛ ተነስተን ለራሳችን የሚሆን ለአካባቢ ሙስሊም ከሀበሻ ኮሚኒቲ ወጣ ብሎም ለመላው የሙስሊም ሴንተር የሚሆን ሰፋ ያለ ሴንተር እና ስላሽ መስጂድ የሚሆን ፕሮጀክት ይዘናልና ኢንሻአላህ ተዓላ ይሳካል እናስባለን። መርሐባ፣ እናመሰግናለን ወንድም ቃሲም። እንግዲህ ማዕከሉ ላይ ከደረሰው የቃጠሎ ውድመት በኋላ በአካባቢው ላይ ሲሰጥ የነበረው ሁሉም አይነት እስላማዊ ትምህርት ተቋርጧል ወይስ ሌላ አማራጭ ነበራችሁ? ምን አደረጋችሁ የሚለውን ትንሽ እንቆይበትና ወደ ቀጣይ ትልቅ ወደ ተባለው ፕሮጀክት ደግሞ እናመራለን ኢንሻአላህ። ወደ ተባለው ፕሮጀክት ጉዟችን የጀመረው የዓመት ጃንዋሪ ላይ ኢንሻአላህ ከጀማዓችን ጋር ያው ትልቅ የሆነ ስብሰባ አድርገን ያን የሚያማክል ሴንተር መግዛት ያለብን ውሳኔ ላይ ነው የደረስነውና ኢንሻአላህ እንግዲህ እዚያ አካባቢ ያሉ ትንሽም ብንሆን ጀማዓችን ትልቅ የሆነ ሚና በመጫወት በዚህ ረመዳን ትልቅ የሆነ ፈንድሬዚንግ አድርገን በዝግጅት ላይ ያለን ነው። እንግዲህ ለኛ የሚሆን ቦታ ያገኘ ነው ማለት ነው። አብዛኛው ጀማ የሚኖርበት ቦታ ሪሊ በቀላሉ ይገኛል ብለን ያላሰብነው ቦታ ነው እንግዲህ ያሳካለንና አላህ ካሊፎርኒያ በተለይ እዚህ በኤሪያ እኛ የምንኖርበት አካባቢ ያው ሪል ስቴት አንደኛ ነገር በጣም ስኬርስ ነው፣ ለማግኘት ራሱ ከባድ ነው። ሲገኝም ደግሞ ሃይሊ ነው ፕራይስ ነውና ይሄን እንግዲህ አላህ አሳክቶን አግኝተናል። ኢንሻአላህ ያው ሪሞዴል አድርገን ሰፋ ያለ መስጊድ እናደርገዋለን ብለን እንገምታለን። ጀማዓችን ወዶታል። አብዛኛው ጀማዓችን የሚኖርበት ሴንተር ቦታ ላይ የሚገኘው ኢንሻአላህ የዚህን ግዢ ሁኔታ ኤክስፐርት አድርገን ከዚህ የተሰሩትን ሰርቪሶች ሌላም ሰርቪሶች ጨምረን በቅርቡ ጊዜ ስራ እንጀምራለን ብዬ አስባለሁ። ያው ተጨማሪ ለመስጠት በቃጠሎ ምክንያት የተቋረጡ ብዙ ሰርቪሶች አሉን። ዋናው ነገር የልጆች ቁርአን ነው። የልጆች ቁርአን ለማቅራት ቦታ ስላልነበረን ለጊዜው ተቋርጦ ነበር። ሆኖም ግን በጊዜያዊነት ኤምሴ ወይም ደግሞ ሙስሊም ኮሚኒቲ አሶሲዬሽን የሚባል ትልቅ ድርጅት አለ። ከዛ የተወሰነ ቦታ ሰጥተውን ለማቅራት ሞክረናል። ግን ያው ምቹ አልነበረም። አሁንም ግማሹን ቨርቹዋል ነው የምናቀረው። ልጆች ደግሞ በአካል ቁጭ ብለው ከሻሃቸው ጋር መቅራት አለባቸው። ያው ቁርአን መቅራት ብቻ ሳይሆን አደብም የምናስተምርበት የተለያዩ የእስልምና ካልቸሮችንም የሚማሩበት ነውና የግድ ነው ይሄ ቦታ መገኘት አለበት። ይሄ ቦታ ባልተገኘበት ሁኔታ ግን
የልጆች ቁርአን ብቻ ሳይሆን ሌሎች በሙሉ ሰርቪሶቻችንን ሰስፔንድ አድርገናል። ይሄኛውን ረመዳን ያሳለፍነው ከቦታ ቦታ ኪራይ እየፈለግን የፍጡር ፕሮግራም በማዘጋጀት ነበረ። ራሱ ፈንድሬዚንግ ቃስም የጠቀሰውንም ለማካሄድ በጣም ችግር ነበረ እና አይ ቲንክ ይሄ ቦታ መገኘቱ በጣም የግድ ነው እነዚህን ሰርቪሶች ለማስቀጠል ማለት ነው። የታለፈ ፖይንት ስለሆነ ነው። ትልቅ ሀሳብ ነው። እንዲህ አይነት ቦታ ላይ ሆኖ የዲን እንቅስቃሴ ማድረግ ከባድ እንደሚሆን እንገምታለን። እናንተ በጣም ጥረት እያደረጋችሁ ነው ያላችሁት። አላህ እንደሚያግዛችሁ ተስፋ እናደርጋለን። ምንድነው አሁን የምታስተላልፉት መልእክት? በመላው ዓለም ላለ ሙስሊም የሚተላለፈው መልእክት ምንድነው? የቀረው ምን ያህል ነው? ምንስ ያህል ደርሳችኋል? እስኪ ይህንን እንስማ። እንግዲህ ኢንሻአላህ ተዓላ የተገኘው ቦታ ያው ቅድም እንዳልኩት ካሊፎርኒያ ስፔሻሊ ኖርበት አካባቢ የሪል ስቴት ፕራይስ ትንሽ ሌሎቹ ቦታ ለየት የሚል ነው። ሞር ኤክስፔንሲቭ ነው። ግን ይሄንን ቦታ ገዝተን ሪሞዴል አድርገን ሙሉ በሆነ ፈንክሽናል ለማድረግ እስከ $2 ሚሊዮን ድረስ ይፈጅብናል እንገምታለን። አካባቢያችን ያለው ጀማ ትንሽ ብንሆንም በጣም ጠንካራዎች ናቸው የሚል እንትን አለኝ እና በዚህ ረመዳን ኦልሞስት የዛን ግማሽ የሚሆን ነው ፈንድሬዚንግ ያደረግነው ኢንሻአላህ። እና በቅርቡ ጊዜ ቤቱን በምንረከብበት ሰዓት እስከ 1.3-1.4 ሚሊዮን ብር የሚሆን ያስፈልገናል። ከዛ ኦልሞስት $1 ሚሊዮን አሟልተናልና እና እዚህ ማስተላለፍ የምፈልገው ፖይንት ምንድነው እዚህ ዩናይትድ ስቴትስ ላይ ያለነው የኢትዮጵያ ሙስሊም ኮሚኒቲ መስጂዶች ማለት ነው በአጋርነት ነው እስካሁን ድረስ እንሰራም የነበረው። ከዚህም በኋላ በዛ አይነት ነው መቀጠል ያለብንና እያንዳንዱ ኮሚኒቲ ሌላውን ኮሚኒቲ in time of need ሰፖርት በማድረግ ነውና ኢንሻአላህ you will come through ይሄ at this point ማለት ነው ኢባማ የእናንተን ሀብት ይፈልጋል። ኢስት ኮስትም ላይ ያላችሁ እዚህ ዌስትም ላይ ያላችሁ የትኛውም ዩናይትድ ስቴትስ ላይ ያላችሁ ማለት ነው ኢንሻአላህ የምናደርገው ትልቅ የሆነ የፈንድሬዚንግ ድራይቭ ይኖራልና በቅርቡ በዛ ሁላችሁንም አስተዋጽኦና ትብብር እንፈልጋለን ኢንሻአላህ። እኛ ደግሞ የመጀመሪያዎቹ አይደለንም። ይሄንን ፕሮጀክት ሁሉም ስቴት ላይ ሁሉም ሪጅን ላይ ቢሆን ስለምንፈልግ ይሄ አንድ ብለን ጀመረና ያሰፋነውና ያስፋፋነው የሚሄድ ፕሮግራም ይሆናል ኢንሻአላህ። ለተሰጠን አፕሮችኒቲ ሚንበር ቲቪ። እሺ ኑሬ፣ ምናልባት አንተ በተሄደበት ደስ የሚለን ምን አይነት መንገዶችን ነው የምትከተሉት ለፈንድሬዚንጉ? እለቱስ መቼ ነው? እንዴት ባለ ሁኔታ ተመልካቹ ይጠብቃችሁ የሚለውን ደግሞ እስቲ ካንተ እናድምጥ። ወደ ኋላ እጄ አንዲት ነገር አርቲኩሌት አድርጌ ከዛ ገባለሁ። ላይክ አንድ 30 ሰከንድ መርሐባ። አዎ ቃስም እንግዲህ እንዳለው የተገኘው ቦታ በጣም አማካኝ የሆነ ለብዙ የጀማዓችን ሴንተር ላይ የሆነ ቦታ ነው። ወደ 19000 ስኩዌር ፊት ስፋት ያለው እጅግ በጣም የወደድነው መስጊድ ነው የተገኘው። ይሄንን መስጊድ ኤኒ ፕራይስ በምንም አይነት መስዋዕትነት ሰኪዩር ማድረግ እንዳለብን ኮሚትድ ሆኗል። ጀማዓችን በጣም ትንሽ ሰዎች ወይም 60% ብቻ ነው የተሳተፈው። ሌሎች እንግዲህ በሂደት ለሚኖርብን ዕዳ መክፈያ ይሳተፋሉ ብለን እናስባለን እና ማክሲመም እኛ ስትሬች አድርጓል የኛ ጀማዓ ማለት ነው እና ክሎዝ ቱ $1 ሚሊዮን ነው ሬዝ ያደረገው በዚህ ረመዳን ማለት ነው። ይሄ በጣም የሚደነቅና በጣም እንደ ተአምር ያየነው ነገር ነው። ለዛም ነው አሁን ማክሲመም ስትሬች ስላደረገ ጀማዓችን የሌላውን ሰው እርዳታ እንፈልጋለን። ለዛ ነው ወደ ግሎባል ፈንድሬዚንግ የመጣ ነው። አሁን ይሄንን ሰኪዩር ለማድረግ ደግሞ በትንሹ $1.2 ሚሊዮን በካሽ መክፈል አለብን። እኛ ሐራም ውስጥ ላለመግባት ሪባ ውስጥ ላለመግባት ነው። ሌላው ቀሪው ብር ያለ ወለድ ሻጩ ለኛ ለ2 ዓመት ይይዝልናል ማለት ነው። ያንን የምንከፍልበት መንገድ እንደዚሁ ወደፊት እንፈልጋለን። ስለዚህ ይሄንን የበጀት እጥረት ጋፕ በ45 ቀን ውስጥ ዲሉን መዝጋት አለብን፣ አሊያ ልናጣው እንችላለን። ስለዚህ እርጀንሲው ያን ያክል ነው። ስለዚህ በዚህ 45 ቀን ውስጥ በጣም በትንሹ ከ300 እስከ 400 ሺህ ብር
እንፈልጋለን። ከ300 እስከ 400 ሺህ ብር እሱን ለማድረግ ነው ወደ ግሎባል ፈንድሬዚንግ የመጣ ነው። ዶላር ነው ብር አይደለም። ዶላር ነው ዶላር ነው። ወደ 300 ሺህ ብር 300 ሺህ ዶላር እስከ 400 ሺህ ዶላር እንፈልጋለን ማለት ነው። እንግዲህ ግሎባል ፈንድሬዚንግ ላይቭ ኦንላይን ፈንድሬዚንግ ይኖረናል። ኦብቪየስሊ እናንተም እንደምታውቁት በዚህ አጋጣሚ ሜምበር ቲቪን በጣም ማመስገን እንፈልጋለን። በዋናነት የምንሰራው ከሜምበር ቲቪ ጋር ነው። ፕሮግራሙ የሚተላለፈው በሜምበር ቲቪ ዩቲዩብ ነው። መላው ዓለም ላይ ያሉ ሙስሊም ማህበራትም ግለሰቦችም ተቋማትም በንቃት ይሳተፋሉ ብለን እናስባለን። በዚህ ፕሮግራም ላይ የተለያዩ የማህበረሰብ አንቂዎች፣ የተለያዩ ተጽዕኖ አድራጊ ታዋቂ ግለሰቦች፣ ኡስታዞች፣ ዑለማዎች፣ ጋዜጠኞች፣ የማህበረሰብ ወይም ደግሞ የማህበራዊ ሚዲያ አንቂዎች እንዲሳተፉ ጥሪ አድርገናል። በጣም የሚደንቅ ምላሽ ነው የተሰጠን። በዋናነት ግን ገንዘብ እናገኛለን ብለን የምናስበው ቃስም እንዳለው ከተለያዩ ማህበራት ነው። በዚህ በአሜሪካን ሀገር የሚገኙ የሙስሊም ማህበራት ንቁ ተሳትፎ ያደርጋሉ ብለን እናስባለን። በዚህ አሜሪካን ሀገር ውስጥ የሚገኙ እንግዲህ በተለያዩ ስቴት ላይ ያሉ የኢትዮጵያ ሙስሊም ማህበራትና የተለያዩ ድርጅቶች ናቸው። ብዙ አባላት አላቸው። ከእያንዳንዱ ሊደር ጋር ግንኙነት እያደረግን ነው። ሁሉንም ሰብስበን ይህንን ገንዘብ ሬዝ እንዲያደርጉ በጣም ፑሽ እያደረግን ነው። ይሳካልናል ብለን እናስባለን። ከዚህ በተረፈ ደግሞ እንግዲህ እኛ ኢትዮጵያም ውስጥ ይሄንን እርዳታ ማድረግ የሚፈልግ ግለሰብም ሆነ ድርጅት ካለ በጣም በደስታ እንቀበላለን። እንግዲህ ግሎባል ፈንድሬዚንጉ ሜይ 10 ቀን በካሊፎርኒያ አቆጣጠር ከጠዋቱ 10 ሰዓት በዚህ ረፋድ ላይ ማለት ነው 4 ሰዓት በኢትዮጵያ፣ በእኛ 10 ሰዓት ከጠዋቱ በካሊፎርኒያ አቆጣጠር ላይቭ ይኖራል ማለት ነው። የተለያዩ ዑለማዎችና እንግዲህ ይህንን ፕሮግራሙን የሚመሩ እናንተንም ጨምሮ ሰዎች ይሳተፉበታል ብለን እናስባለን። እስካሁን የተሰሩ ስራዎች ይህን ይመስላሉ። ዋና መልእክታችን እኛ አሁንም መናገር የምንፈልገው ነገር ምንድን ነው? ዘ ኔክስት 45 ዴይስ ለእኛ እንደ ጅሃድ ነው። ይሄን ብር ከየትም ማምጣት አለብን። ይሄን ቦታ ሰኪውር ማድረግ አለብን። ኢባማ ትልቅ ድርጅት ነው። እኛ ትልቅና ጠንካራ በሆን ቁጥር ትንንሽ ጀማዎች አሉ። እነሱም ፕሮቴክት ማድረግ እንችላለን። እነሱም መርዳት እንችላለን። አንድ ኢኒሼቲቭ ደግሞ መውሰድ ይፈልጋል ኢባማ። እሱም ምንድን ነው? ጀማዓዎች በትብብር መስራትን እንደ አዲስ ከዚህ በፊት በተለያዩ ድርጅቶች ተሞክሯል። እንደ አዲስ ለመስራት ተባብሮ ለመስራት ኢባማ ደግሞ ይሄንን ኢኒሼቲቭ እንደ አዲስ መስራት ስለሚፈልግ ጥሩ አጋጣሚ ነው ብዬ አስባለሁ። በእኔ በኩል ያለኝ መልእክት ይሄ ነው። ቃሲም ያንተንም መልእክት እናድምጥና እናጠቃልል ሀሳባችንን። ኢንሻአላህ ታላ ኢባማ አይ ቲንክ በሁለት እግሩ መቆም ያለበት ድርጅት ነው። በጣም ጠንካራ የሚያካሄዳቸው ፕሮግራሞች አሉት። በአመት ብዙ ሚሊዮን ብሮች ሬዝ እያደረገ ኢትዮጵያ የተለያዩ ፕሮግራሞችን የሚረዳ ድርጅት ነው። የኢቲም ድርጅት አለ፣ የቲም ፕሮግራም አለ፣ እንደዛው ሌላም ድርጅቶች አሉና እነዛን ድርጅቶች በቋሚነት በሰስቴናብል በሆነ መንገድ እንዲረዱ ኢባማ ጠንክሮ የራሱ የሚለው ፕሮፐርቲ ፕሮግራሞች ሰስቴናብል በሆነ መልኩ ማካሄድ አለበት እና ኢንሻአላህ ጀማው we can afford to ኢባማ ኤግዚስት ማድረግ ያለበት ኢንስቲትዩሽን ነውና በዚህ አጋጣሚ ነው እንዳለው መላው ዩናይትድ ስቴትስ የሚገኙ ሙስሊም ኢትዮጵያኖች በሜይ 10 ፈንድሬዚንግ ድራይቭ ካንትሪቢዩት ባታደርጉ እንኳን መሳተፍ መቻል አለባችሁ። ዋን ወይ ዲ አዘር ኢንሻአላህ ሁላችንም አብረን ነው ይሄንን ኦርጋናይዜሽን ወደፊት የሚሄድበትን መንገድ ፓትዌን ክሊር ማድረግ መቻል አለብን እላለሁ። አላህ ይርዳን። እናንተንም ታንኪዩ። በዚህ አጋጣሚ በዚህ ፕሮግራም ላይ እርዳታ ያደረጉልን የእናንተ ሚዲያ ጨምሮ የተለያዩ አሜሪካ ላይ የሚገኙ የጀማዓ መሪዎች፣ አክቲቪስቶች፣ ጋዜጠኞች
ጀዛኩሙላህ ኸይረን ማለት እንፈልጋለን። ይሄንን ሳናመሰግን መሄድ ስለሌለብን ነው። አይደለም ቃስም? ታንክ ዩ ሁል ናት ኦንሊ ሚዲያ ላይ ያላችሁ ሰዎች ብቻ ሳይሆን የተለያዩ ኮሚኒቲዎች ከዌስት እስከ ኢስት ድረስ ያላችሁ በዚህ ነገር ላይ ፓርቲሲፔት ያደረጋችሁ በሀሳብ ደረጃ የሚሆን በተለያየ መንገድ ማለት ነው። በዚህ ልናመሰግናችሁ ነው። ጀዛኩሙላሁ ኸይረን። መርሐባ። ኢባማ እንግዲህ በሀገር ውስጥ በጣም ብዙ ድጋፎችን ስታደርጉ ቆይታችኋል። የምናውቀው ነው። በተለያዩ ጊዜዎች ጉዳት ሲደርስም እንደዚሁ ሀገር ጥሪ በምታደርግበትም ጊዜ ለሙስሊሙም የተለያዩ ጥያቄዎች በሚቀርቡበት ጊዜ ድጋፍ ስታደርጉ ቆይታችኋል። ዛሬ እናንተ ጥያቄ አቅርባችኋል። በመላው ዓለም ያለው ሙስሊም ደግሞ ዛሬ ከጎናችሁ እንደሚቆም ተስፋ እናደርጋለን። ሰላሙ አለይኩም። وعليكم السلام ورحمة الله.